ሄሉና ናቲ እኛ ስንት ነገር እያሰብን እናንተ ወደ ኋላ ሄዳችሁ ገባችሁ እንዴ? አራራራ ውጡ ውጡ። እንደዛማ የማይሆን ነገር ነው። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። ውድ ቤተሰብ እንዴ ሄሉና ናቲ ዛሬ ደግሞ እየተላቀሱ አልመጡም? በጣም በሚገርም ሁኔታ ቪዲዮዋቸው ግን በጣም ነው የሚያሳዝነው። የምር ማለት የሆነ እንደዛ ሲረባበሹ ሁለታቸውም ሲያለቅሱ ያለው ስሜት በጣም ይከብዳልና እኔ ሙዶቼ ዩቲዩቤን ጣልጣል አድርጌዋለሁ። ወይኔ እኔ እኮ ዩቲዩቤን በጣም ነው የምወደው። ግን ያው የመዳም ቅመሞች እህቶቼ ታውቃላችሁ ካላችሁ እንግዲህ ስራ ረመዳን እየደረሰ ነው። ሲቀጥል ትንሽ ማሞኛል እና በቃ ጠፋውኝ ማለት ነው። ቪዲዮቸውን እየተቆራረጠ ምናምን አያለው እኮ በቲክቶክ ግን ቪዲዮ እየሰራው አልነበረም እና አሁን ደግሞ ገብቻ ያለው ቪዲዮ እንዳለ በቃ ሁሉ ነገር ድርምስመስ ብሏል ማለት ነው። እንዴ 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 ሄሉዬ የኔ ውድ ነገር እኛ ደስታዋ ተመለሰ ስንል ጭራሽ እንደዚህ ልታለቅስ ነው እንዴ? አይሆንም። ትናንት የተሰራውን ቪዲዮ አይቻለሁ። ብቻ ሰሞኑን በተሰሩ ቪዲዮዎች ማለት ነው ቪዲዮ ባለመስራት እኔ ደብሮኛል፣ ግን አልተመቸኝም። ለዛ ነበረ እና ናቲ ዛሬ አለቀሰ እኮ ምስኪን። የምር በጣም ከፍቶታል። ግን ይሄ ልጅና እኔ በመጀመሪያ የሆነ ይቅርታ ተባብለው ከጀርባ ምናምን እኛ ሳናይ የሆነ ነገሮችን ፈትተው እንዴት ነው ይቅርታ የተቀባበሉ ነበር የመሰለኝ። ግን እኔ እንዳየሁት ከሆነ እናቴ ሄሉን ላለማስጨነቅ ብሎ እንደዛ ማትም ስለነበረ ብቻ መጀመሪያ ወደ ደስታዋ መመለስ ነበር የፈለገው። ስለዚህ ዛሬ ይሄን ነገር ያነሳው ከመጀመሪያውም ነገሮችን አልተነጋገሩባቸውም ማለት ነው። አይ መነጋገራቸው መልካም ነው፣ ጥሩ ነው። ምክንያቱም ከወዲሁ ነገሩን አጥርተው መሄድ። ነገር ግን ማለት ይሄን ያክል ጊዜ ለምን ፈጀባችሁ እንዴ? አሁን እኮ በጣም ተላመዳችሁ፣ በጣም ነው የተግባባችሁት እኮ ከፍቅረኛሞችን በላይ ነው እኛ ስናያችሁ የምታደርጉት ነገር። እንጃ አብራችሁ ስትገናኙ የምትሆኑት ነገር ከፍቅረኛሞችን በላይ እንጂ ጓደኛሞች አይደለም የምትመስሉት። እና እንደዚህ ጠለቅ ከማለታችሁ በፊት ነገሮችን እኮ መጀመሪያ ላይ ነበር። በተለይ ለይቅርታ ጊዜ መስጠት አያስፈልግም። ስለዚህ ያለፉ ነገሮችን ለመርሳት ይቅርታ መባባል ያስፈልጋል በመጀመሪያ ደረጃ። ናቲም ከልብህ ይቅርታዋን ተቀበል፣ ሄሉዬ ደግሞ የኔ ቆንጆ ይቅርታ ጠይቂው ማለት ይቅርታ መጠየቅም ይቅርታ መቀበልም ሁለቱም ትልቅነት ነው። እንደውም ከቻላችሁ በቤተ ክርስቲያን፣ የምሬን ነው፣ ቤተ ክርስቲያን ሄዳችሁ ሁለታችሁ እምነታችሁ አንድ አይነት እስከሆነ ድረስ ቤተ ክርስቲያን ሄዳችሁ ይቅር ተባባሉ። ያግዛችኋል፣ እንደውም ፈጣሪ ያበረታችኋል፣ ወደፊት እንድትራመዱ ብርታት ይሆናችኋልና የውስጣችሁን ይሄ ቂም በቀል ቂም ምናምን የሆነ ውስጣችሁ የተቀመጠ እየቆረቆረ አላስቀምጣችሁ ያለ ደስታችሁን እየመጣ የሚያደፈርስ ነገር ንቅል ብሎ እንዲወጣ በመጀመሪያ ይቅር ተባባሉ ማለት እወዳለሁ። እና የኋላ ህይወት ወደፊት ኑረ ነው አናቅም። ሲጀመር ማለት ያለፈ ህይወታችን ያለፈ ታሪካችን ማንኛውም ሰው ብዙ ሰው ታሪኩን ወጥቶ ስለማያወራ እንጂ በእንደዚህ አይነት ነገር በጣም ብዙ የተፈተነ ሰው አለ። ስለዚህ ሁለታችሁም ነው የተጎዳችሁት። ናቲ አንተ ብቻ አይደለህም። ምናልባት አንተ በሰው ሀገር ስለሆንክ ነገሮች ተደራርበውብህ ከፍቶ ሊሆን ይችላል። ግን ሄሉም ካንተ በላይ ነው። ሚዲያ ላይ በጣም ለብዙ ወር ጠፍታ ነበረ። አይተሃል እንግዲህ በጣም ለብዙ ወር በስንት መከራ ነበር ወደ ዩቲቪ መጣችሁ ማለት በጣም ጠፍታ እንደውም ቻናሏ ተሸጠች፣ ቻናሏ ተበላሽቶ ነው፣ ቻናሏ ተዘግቶባት ነው እየተባለ በጣም ብዙ ነገሮች ሲወሩ ነበረ። በዛን ያክል ነበር የተጎዳችሁ። እንደውም ከዛ ህመሙ አገግማ እኮ ነው ትንሽ ወደ ህይወቱ ማለት ወደ ህይወቷ ሰው ማስገባት የጀመረችው ከዛ ህመሙ አገግማ ነው ወደዚህ ከተመለሰች በኋላ ነው እንጂ መጀመሪያ እኮ በጣም ነው የተጎዳችሁ ሄሉ። እና ምን ለማለት ፈልጌ ነው ናቲሻ አንተ ብቻ አይደለም ሁለታችሁም በተመሳሳይ ሁኔታ ነው የተጎዳችሁት። ነገር ግን እኔ ተጎድቻለሁ ሳይሆን ሁሉን ነገር ነገን ለማስቀጠል እርግፍ አድርጋችሁ መተው ያለባችሁን መተው ነው። ምክንያቱም ያለፉ የሚያስጠሉ ስቃዮችን ካሰብን ነገን ጭራሽ ልንራመድ አንችልም እኮ። የምሬን ነው። በእርግጥ ያለፈ ፈተናችን ያሳለፍነው ነገር ከኛ ላይ የደረሰ ነገር ነገ እንድንራመድ ነገን የሆነ ጠንካራ ሰው እንድንሆን ነው የሚያደርገን። ፈተናችን እኛን ያበረታናል እንጂ ነገን እንድንኖረው አያደርገንም። በዚህ አጋጣሚ ማለት ነው። እና ናቲ እየመጣ እንዳይረብሽ ደግሞ ከልብህ ይቅርታ ማድረግ አለብህ። ሌላኛው ደግሞ ማለት ነው ስለ ትናንትናው ቪዲዮ ማለት ዛሬ አሁን ናቲ ምን አለ? ሄሉ እኔ እንጃ አሁን ጓደኛዬ ነሽ፣ ግን ከኛ መካከል ለወደፊታችን ምንድን ነው ነገስ እንደዚህ አይነት ነገር ቢፈጠር ምን ዋስትና አለኝ እያለ ነበረና ማለት ነው። ምን መጣብኝ ትናንትና የሰሩት ቪዲዮ እነሱ ደልተውታል፣ ነገር ግን እንዳለ ተለቋል። ከመቼው ሪከርድ እንዳደረጉት አላውቅምና አሁን ላይ ናቲ የሆነ እየሰጋበት ያለው ያ የበፊቱም እየረበሸው ነው። አሁንም ደግሞ
እኔ እንደተረዳሁት ማለት ነው። ውድ ቤተሰብ እንግዲህ እንደናንተ እይታ ሀሳብ አስተያየታችሁን አስቀምጡልኝ እስኪ እንደኔ የተረዳችሁ ካላችሁ። ናቲ ሄሉ አሁን የምታደርጋቸው ፕራንኮች እየተመቸው አይደለም ማለት ከዛ ጋር ተጨማምሮ እየረበሹት ነው። ትናንትና ባየሁት መሰረት ነው የምነግራችሁ። በጣም እኔ ናቲ እንደዚህ አይነት ባህሪ አይቼበት አላውቅም። ጭራሽ ሄሉን እስከ መማታት ድረስ ነው የደረሰውና ስለዚህ ሄሉዬ ነገሮች ሳይፈቱ ነገሮች ሳይስተካከሉ ወደ ድሮ ማንነታችሁ ሳትመለሱ እንደዚህ በልባችሁ ቅሬታ የሚያመጣ ፕራንክ ባታደርጉ። ለምሳሌ ናቲ ስላልተመቸው ነው አሁን የትናንትናው ቪዲዮ ያልተፖስተው ብዬ ነው የማስበው። ስለዚህ ሄሉ አንቺ የፕራንኩ አለቃ ነሽ የኔ እናት። ማለት ፕራንኩ በእጅሽ ነው፣ እንደፈለግሽ ማድረግ ትችያለሽ። ግን ደግሞ በቃ ተረጋጊ። አሁን ላይ ጋባ አድርጊው። እንደዚህ አይነት ነገሮች ፕራንክ አታድርጊው። እሱን የሚረብሽ ፕራንክ በዚህ ሰዓት ላይ አያስፈልግም በጭራሽ። ነገሮች ከተስተካከሉ በኋላ ፍቅራችሁ ከተመለሰ በኋላ ወደፊት አንድ እርምጃ ከተራመዳችሁ በኋላ ማለት ነው ማለት አብሮነታችሁ ከተረጋገጠ በኋላ ከዛ በኋላ እንደፈለግሽ ተጫዋችበት ፕራንኩን፣ ምንም ችግር የለም። ግን አሁን ላይ ምንም ነገር ባልተስተካከለበት ባልተደላደለበት እንደዚህ አይነት ፕራንኮችን ባታደርጊ ብዬ እመክርሻለሁ። ሌላኛው ደግሞ ሄሉሻና ናቲ ሊያስተሳስራቸው የሚችለው ቀለበት ነው። ቀለበት ማድረግ አለባችሁ። ምክንያቱም ከዚህ በላይ ምን ትጠብቃላችሁ? በመጀመሪያ ደረጃ አዲስ ሰው እኮ ነው። ለምሳሌ ድንገት የሆነ ሰው ደርሶ ቀለበት እናርግ ወይም ደግሞ እንጋባ ምናምን ካላችሁ ጊዜ ስጠኝ ላስብበት ምናምን ትላላችሁ። እና ሄሉ ጊዜ ስጠኝ፣ እንትያይ፣ እንተሳሰብ እያለች ነው ማለት ነው። ሄሉሻ ናቲ ማለት አዲስ ሰው አይደለም። አንቺም ደግሞ ለሱ አዲስ ሰው አይደላችሁም እኮ ጊዜ ከመሰጣጣት አልፎ አብራችሁ እድሜያችሁን የኖራችሁ ሰዎች ናችሁ። ማለት ከልጅነታችሁ ፍቅረኛሞች የነበራችሁ ናችሁ። ምናልባት አሁን ላይ ቦታ ለያይቷችሁ እንደ አዲስ ሆናችሁ ካልሆነ በስተቀር እና ምንም ጊዜ መስጠት አያስፈልግም ብዬ አስባለሁ፣ እንደኔ ማለት ነው። ምክንያቱም አዲስ ሰው እስካልሆኑ ድረስ። ሲቀጥል ያው ብዙ ጊዜ እኛ እንዳባባል ምን እንላለን፣ ቀለበት ጣትን እንጂ ልብን አያስርም እንላለን ማለት ነው። ግን ደግሞ የሆነ አስተዋይ ሰው ከሆነ ፈሪሃ እግዚአብሔር ያለው ሰው ከሆነ ቀለበቱ ቆርቆሮውን ሳይሆን መመልከት ያለብን በቀለበት ውስጥ ያለውን ቃል ኪዳን ነው። የሰው ልጅ ቃል የሚገባው በፈጣሪ ዘንድ ቆሞ ነው አይደለ? በፈጣሪ ፊት ለፊት ቆሞ ነው። ቃል የእምነት ዕዳ ነው ይባላል። እና ስለዚህ በቀለበት ተሳስራችሁ ቃል ኪዳናችሁን አክብራችሁ ብትኖሩ መልካም ነው ብዬ አስባለሁ። የበለጠ ደግሞ ከዛ በላይ እምነታችሁ ይዳብራል፣ እምነታችሁ ይጨምራል። አንቺን በሱ እምነት ይኖርሻል፣ እሱም በአንቺ እምነት ይኖረዋልና ይሄን ምንም የማታደርጉበት ምንም ምክንያት የላችሁም። ማለት ምንም የሚያግዳችሁም ነገር የለም ብዬ አስባለሁ። እና ይሄን ነገር አስቡበት። እና ሄሉ ምን ነገ ማለት ናቲ ነገ ምን እንደሚፈጠር እኔ ምን አውቃለሁኝ ላልከው ማለት ነው። እስካሁን ድረስ በሄሉ ህይወት የተፈጠሩ ነገሮች እኮ አንተ ስለሌለ ነው። በዚህ አጋጣሚ አንተ እኮ ከዚህ ብትሆን ኑሮ ማለት ነው ከሄሉ ህይወት ማንም ሰው ድርሻ አይልም ነበር። ምክንያቱም ማንም አያስፈልጋትም። የምታስፈልጋት አንተ ነህ እኮ ኦልሬዲ ያወቅከው ማለት። እስኪ አንተ ከመጣ በኋላ ጤናዋ ተመለሰ፣ ሳቋ ተመለሰ፣ ደስታዋ ተመለሰ። ዛሬ ነው ገና ስታለቅስ ያየዋት ናቲ ከመጣ በኋላ ማለት ነው። ስለዚህ አንተ እያለህ እች ልጅ ምንም ነገር እንደማታደርግ ማመን አለብህ በመጀመሪያ ማለት አንተ እያለ እንዴት አይነት ሰው ነው በእሷ ህይወት መጥቶ ሊገባ የሚችለው? ምንም ጥርጣሬ አያስፈልግም። ከዚህ ጋር እስካሁንም የተፈጠሩ ነገሮች በቃ አንተ ስለሌለ ነው። ኦልሬዲ ከህይወት ይወጥቷል፣ ሁሉም ነገር አልቋል ብላ ስላሰበች ነበረ እርምጃዎችን የተራመደችው እንጂ አንተ ከዚህ ሀገር ሆነ ራሱ የሆነ ብትጣሉ እንደዚህ ፈጥና ወደ ራሷ ህይወት አትገባም ነበር። በዚህ አጋጣሚ ትረጋጋለች፣ ነገሮችን ለመፍታት ትሞክራለች። ግን በቃ ሁሉም ነገር የተፈጸመ ነበር የመሰላትና አንተ እያለ ማንም በህይወታችሁ የሚመጣ ሰው የለም በፍጹም። እና እንደዚህ እየተፋቀራችሁ እንደዚህ እየተዋደደች በጣም እንደምትወዳት እኮ ግልጽ ነው። እኔ በትናንትናው ፕራንክ እኮ አበደ እኮ ጮኸ እኮ ቤተሰብ ሰምታችኋል። ብሎ እኮ ነው የጮኸው፣ አበደ ማለት ነው እንደዛ ሲያያትና ናቲ በጣም ነው የሚያፈቅራት። በኢየሱስ ስም እንደው ከሄሉ በላይ ናቲ የሚያፈቅራት ነው የሚመስለኝ እንደዛ ሳየው። ስለዚህ እንግዲህ ከዛ ሀገር ተነስተ የመጣው ፍቅር ስላለ ነው። እና ይህን ደግሞ እድል ማሳለፍ የለባችሁም። በሆነ አጋጣሚ የተገኘን እድል አንዴ ካባከናችሁት፣ አንዴ ካጠፋችሁት ያ እድል ተመልሶ አይመጣም እና ይሄን እድል መጠቀም አለባችሁ ብዬ አስባለሁ ማለት ነው። ሁለታችሁም አትላቀሱ። በቃ እውነት እኔ በጣም ነው የደበረኝ። እንደሳያቸው አሳዝነውኛል። ማርያምን አሳዘኑኝ። በቃ ደግሞ እኮ የዋህ ነው ይሄ ልጅ በፈጣሪ። መጨረሻ ላይ ግን አያችሁ አይደለ? በቃ ይቅርታ ብሎ ቅፍ ሲያረጋት አንጀቴ ብልት ታረጉት። ኧረ እንደው ወደልኝ ምን ይሻለኛል? ሄሉዬ የኔ እናት መቼ ነው ግን እፎይ ብላ የሆነ የተስተካከለ ህይወት ኑራ ማያት?